ሰላም ጤና ይስጥልኝ ውድ የኢትዮ ነርሲንግ ስቱደንትስ ዩቲዩብ ቻናል ተከታታዮቻችን፣ እነሆ በዛሬው የማይክሮባዮሎጂ ኤፒሶድ ደግሞ ተመልሰን መጥተናል። ከቪዲዮ ጋር አብሬያችሁ ቆየው ነው ዮናታን ነኝ። ዛሬ በማይክሮባዮሎጂ ስለ ባክቴሪያና የት ነው የሚኖረው ሰፈሩ እናወራለን ማለት ነው። ስለዚህ የባክቴሪያ ኤንድ ዴር ኢንቫይሮንመንት የሚለውን ሀሳብ ከኔ ጋር እናወራለን። ሁለተኛው ደግሞ ስለ ካልቲቬሽን ኦፍ ባክቴሪያ። እንግዲህ ስለ ባክቴሪያ ቤተሰብ አደረግነው ኦልሞስት እኮ አስቡት። ከዴፊኒሽኑ ጀምረን የት አካባቢ ይኖራል የሚለውን ዛሬ ታዩታላችሁ። ከዛ ምን ይመገባል የሚለውን አወራን። አሁን ደግሞ እናሳድገዋለን በተለያዩ ፐርፐዞች። ስለዚህ በቀጥታ ወደ ቪዲዮ እንገባለን ማለት ነው። ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። ጀምር In today's session, we try to discuss about the bacteria and their environment. የሚለውን ኮንሰፕት እናወራለን ማለት ነው። Look, when we say their environment, ለምሳሌ እኛ ሰው ልጆች የምንኖርበት ምን አለ ሰርቫይቭ ለማድረግ right የምንፈልገው ኦክሲጅን፣ ያለንበት የቴምፕሬቸር ሁኔታ፣ ሬንፎሉ፣ ሶይሉ፣ እነዚህ ሁሉ እና የመሳሰሉት እኛ የምንኖርበት ኢንቫይሮንመንት ምን ያደርጋል ዲተርማይን ያደርጋል። Like that, in terms of bacteria, look, there is what? Temperature in the milk. When we say temperature, it is always term related to the bacteria environment. Some bacteria temperature በጣም ይወዱታሉ፣ በከፊል የሚወዱታሉ፣ ፍጹም ደግሞ የሚጠሉታሉ። ለምሳሌ እሱ ስንከፍለው በሶስት ይከፈላል። ሳክሮፌሊክ፣ ሜሶፌሊክ፣ ቴርሞፌሊክ። the word ፌሊክ ኢንዲኬት የሚያደርገው ምን መሰላቸው? መውደድ አንድ ነገር አይደል እንዴ? ለምሳሌ ፕላዝማ ሜምብሬን ስናወራ ምን ነበር ያለው? ሃይድሮፌሊክ፣ ሃይድሮፎቢክ እያልን ገልጸናል አይደል እንዴ? ውሃ የሚወደውን ፓርት የፕላዝማ ወይም የሴል ሜምብሬን ምን ነበር ያለው? ሃይድሮፊሊክ። ፊሊክ ላቭ መውደድ። ስለዚህ አሁን ሳክሮፌሊክ ስንል a type of bacteria more to survive it need what? a low temperature ነው የሚፈልገው ማለት ነው። ሰርቫይቭ ለማድረግ ለመኖር በጣም አናሳ የሆነ ተመልከቱት፣ ቴምፕሬቸሩ ከ15 እስከ 20 ዲግሪ ሴልሺየስ በሆነ ውስጥ ነው ማለት ነው ሰርቫይቭ ማድረግ የሚችለው። ስለዚህ በቲቸሩ ደረጃ ሳክሮፌሊክ ከተባለ ሰርቫይቭ የሚያደርገው በጣም ሎው ቴምፕሬቸር ባለው ይሆናል ማለት ነው። ለምሳሌ እንደነ ብዙም ኤግዛምፕል አናገኝም፣ ምክንያቱም የምናወራው ከሂውመን ጋር የተያያዘ ስለሆነ ሲዶሞናስ የሚባል የዲፕ ኦሽን ውስጥ የምናገኛቸው ባክቴሪያዎች ሊጠቅሳቸው እንችላለን ማለት ነው። ያው አንዱ ጂን ስለሆነ ነው ሲዶሞናስ። ሌላው ሜሶፌሊክ ብለን እንጠራዋለን። ሉክ ሜሶፌሊክ ስንል ሞዴሬት የሆነ ቴምፕሬቸር ነው ይለው። ሉክ ሞዴሬት የሆነ ቴምፕሬቸር ከሳክሮፌሊክ የተሻለ፣ እንደ ቴርሞፌሊክ ደግሞ በጣም ምን ያልሆነ ያልበዛ ነው። ኤክስትሪም ቴምፕሬቸር አይደለም የሚፈልገው። ስለዚህ ያ ማይልድ እና ሞዴሬት ቴምፕሬቸር ስናየው ከ30 እስከ 37 ዲግሪ ሴልሺየስ ነው። ይሄ ምን ያሳየናል መሰላችሁ? as we are human, our normal body temperature around what? 37. This indicate what? This mesophilic bacteria የምንለው the most human pathogen ይሆናል ማለት ነው። ካሉት ባክቴሪያዎች እኛ ላይ ተመችቶታል ኢንቫይሮንመንቱ። ስለዚህ እኛን ሰዎችን ተመራጭ የሚያደርገው የባክቴሪያ አይነት የትኛው ይሆናል ማለት ነው? ሜሶፌሊክ እንለዋለን ማለት። ለምሳሌ እንደነ በጣም አደገኛ የምንለው ባክቴሪያ እንደነ ኢኮላይ፣ ኢሸርሺያ ኢኮላይ ብለን የምንጠራው፣ ስታፊሎኮከስ ኦረስ ብለን የምንጠራቸው ባክቴሪያዎች can include under this mesophilic bacteria. Don't forget, this one is unique from the others. Why? Because the most human pathogenic based on temperature ማን ነው የምንለው ማለት ነው? ቴምፕሬቸር ሜሶፌሊክ እንለዋለን ማለት ነው። ናይስ። ቴርሞፌሊክ ስንል ደግሞ ቴርሞ ሙቀት፣ በጣም ኤክስትሪም የሆነ ቴምፕሬቸር ነው ደግሞ የሚፈልገው። እንደነ ቴርሞስ አኳቲክ ይጠቀሳሉ ማለት ነው። ምን አልኩኝ? በሶስት ከፈለው ሳክሮፌሊክ፣ ሜሶፌሊክ፣ ቴርሞፌሊክ። look other environment in the atmosphere ጋር ስንመጣ ደግሞ let us discuss about the oxygen. look ኦክሲጅን ስንል ልክ እንደነዚህ ደግሞ ኦክሲጅን ሲባል ለምሳሌ ኦብሊጌት ኤሮብስ። ሶ ሉክ አሁን ኦክሲጅን አልኩኝ ኦብሊጌት አይደል? ሉክ the word obligate ነው ግዴታ። ኤሮቢክስ ታውቁታላችሁ። ኤሮቢክስ አኔሮቢክስ ሲባል ኤሮቢክስ ምንድን ነው? with presence of oxygen. so obligate aerobes, the group of bacteria is more need to survive
only in the presence of what? Oxygen, unless and otherwise cannot able to survive. So survive ማድረግ አይችሉም ማለት ነው። እነሱ obligate aerobes እንላቸዋለን። then tuberculosis, Mycobacterium tuberculosis, best example for this obligate aerobes. Nice. When we say obligate, look እቺ ተመሳሳይ ስለሆነች ነው ሊተከኩላችሁ። obligate anaerobes ሲል ደግሞ to survive bacteria if there is oxygen ካለ ደግሞ እዚህ ጋር ምን ይሆናሉ ማለት ነው? ይሞታሉ ማለት ነው። ግልጽ ነው። ስለዚህ obligate anaerobes to survive is need what? free of what? oxygen environment ይፈልጋል። ኦክሲጅን የሌለበት ነው። ኦክሲጅን ካለ ሰርቫይቭ ማድረግ አይችልም። ለምሳሌ የክሎስትሪዲየም እናወራዋለን። ጂንስ ኦፍ ክሎስትሪዲየም ተብሎ ክሎስትሪዲየም ቴታኒ፣ ቦቱሊኒየም ፐርፈረንጀስ ብለን የምንጠራቸው ባክቴሪያዎች አሉ። ከነሱ ውስጥ ስፔሻሊ ክሎስትሪዲየም ቦቱሊኒየም የሚባለው ጋር በምንመጣበት ጊዜ ሉክ ሰርቫይቭ የሚያደርገው ምንድነው ማለት ነው? አኔሮቢክ ከምንላቸው ባክቴሪያዎች ውስጥ አንዱ ነው። by the way this bacteria is commonly that cause for what? food poison በማምጣቱ የሚታወቅ ይሆናል ማለት ነው። ሌላው facultative ነው። look when we say facultative bacteria, facultative aerobes anaerobes bacteria ስንል ደግሞ to survive what? in the presence or what? in the absence of oxygen. ኦክሲጅን ከኖረም ይኖራል ካልኖረም ይኖራል ማለት ነው። እንዲህ አይነቱ ባክቴሪያ ምን እንለዋለን ማለት ነው? facultative. don't forget either oxygen ኖረም ኦክሲጅን አልኖረም ምን ማድረግ ይችላል ማለት ነው? ሰርቫይቭ ማድረግ ይችላል ማለት ነው። ማን ምን ነው? facultative anaerobes ብለን የምንጠራው ቤስት ኤግዛምፕል ለምሳሌ እሱን ለመጥቀስ ያክል ስለዚህ እንደ ኤግዛምፕል ለፋኩሊቴቲቭ አኔሮብስ ምን መውሰድ እንችላለን ማለት ነው። በጣም አደገኛ ባይተው ይሄ በጣም አስቡት አደገኛ ምን ነው? ዝም ብለን አይደለም። ይሄን ባክቴሪያ ኢኮላይ ተመልከቱት። እዚህ ጋር ኢኮላይ የተጠቀሰው ለሰው በጣም ፓቶጀኒክ በሚባል ቴምፕሬቸር ውስጥ ምን የሚያደርግ ነው? ሰርቫይቭ የሚያደርግ ነው። አንድ በሉልኝ ኦክሲጅን ኖረም አልኖረም የሚኖር ነው። ይሄ ሁሉ አደገኛ ያስብለዋል ማለት ነው። ሌላው ተጨማሪ ላስት ታይም ላይ እንዳወራ ነው ስፖር ካላቸው ባክቴሪያዎች ውስጥ አንዱ ኢኮላይ ነው። ለዚህ ነው አደገኝነቱ የሚጠቀስበት ዝም ብሎ አይደለም ማለት ነው። ስፔሻሊ you know that E. coli the commonly that leads to ይሄ የUTI urinary tract infection ብለን ስፔሻሊ በሴቶች ማለት ነው የሚያስከስት ባክቴሪያ ነው። ሌላው ማይክሮፊልስ the word ኢንዲኬቱን ተመልከቱ። ማይክሮፊልስ aerobes እዚህ ጋር ይረሳዋላችሁ aerobes ብለን በለው look ማይክሮ ትንሽ ኤሮፊልስ ኤሮ ኢንዲኬት ዋት ኦክሲጅን ይፈልጋል። በምን መጠን? መጠኑ ኢንዲኬት ያደርጋል። ማይክሮ ሶ ኢን ሎው አማውንት ኦፍ ኦክሲጅን ነው። ማይክሮ ኤሮፊልስን ኢንዲኬት የሚያደርግልም ነው። በጣም ትንሽ የሆነ ኦክሲጅን ነው የሚፈልገው ማለት ነው ሰርቫይቭ ለማድረግ። እዚህ ጋር በጣም ቤስት ኤግዛምፕል የሚጠቀሰው ሃይሊኮፓይሎሪ ባክቴሪያ ብለን የምንጠራው ወይም ደግሞ ኤች ፓይሎሪ ብለን የምንጠራው ባክቴሪያ እንደ ኤግዛምፕል ልንወስደው እንችላለን ማለት ነው። for the microaerophilus bacteria example እንቀጥል። ሃይድሮጅን አየን ወይም ደግሞ የፓወር ኦፍ ሃይድሮጅን በፒኤች ደግሞ እንመልከት። መቼም ፒኤች የምታስታውሱት አይደል? ኬሚስትሪ ላይ ስንማር በሬንጅ ደረጃ እዚህ ጋር 14 እናስቀምጣለን፣ 7 እናስቀምጣለን፣ 0 እናስቀምጣለን። when we go down from the 7 ወደ ታች በወረደ ቁጥር ምንድን ነው? አሲዲቲ እየጨመረ ይመጣል። ወደዚህኛው ደግሞ ስንሄድ ቤዙ እየጨመረ ወይም አልካሊኒቲ እየጨመረ ይመጣል። ስለዚህ ተመልከቱ አሁን በሱ አንፃር በሶስት ከፍለን እንመልከተው። ይሄን ሬንጅ ምን ነበር የምንለው? ኒውትራል አይደል እንዴ? ሶ ኒትሮፊሊክ ባክቴሪያ የሚፈልጉት ምንድነው? ኤግዛክት ኒውትራል ነው እያልኳቸው አይደለም። ሞር ኒር ቱ ኒውትራል የሆነ ነው ማለት ተመልከቱ። ከ5.6 እስከ 8 የሚሆን ሬንጅ ባለው ውስጥ ሰርቫይቭ የሚያደርጉ ባክቴሪያዎች በስያሜው ኒትሮፊሊክ ባክቴሪያ። ከዛ ደግሞ እየወረደ ሲመጣ ምንድነው የሚጨምረው ብለናል? አሲዲቲ አይደል እንዴ? አሲዶፊሊክ እንለዋለን። እሱ ደግሞ ፌሊክ መውደድ ነው። ስለዚህ እነሱ አሲዶፌሊክ ባክቴሪያ ብለን እንጠራዋለን ማለት ነው። ሌላው ደግሞ አልካሊኖፌሊክ ብለን እንጠራዋለን። ይሄ ደግሞ ወዴት እንሂድ? ከሬንጃችን ተመልከቱ ከ8 ወደዚህ በመጣን ቁጥር ሞር ምን እየሆኑ ነው የሚመጣው? የቤዝ ኮንሰንትሬሽን እየጨመረ ነው የሚመጣው አይደል? የቤዝ ፕሮፐርቲንም እየያዙ ነው የሚመጡት ማለት ነው። ስለዚህ እነዚህን በሃይድሮጅን አየን ወይም ፓወር ኦፍ ሃይድሮጅን በዚህ እናወራለን ማለት ነው። ምን አልኩኝ? ኒትሮፊል፣ አሲዶፊል፣ አልካሊኖፌሊክ ብለን እንጠራዋለን ማለት ነው። እቺ ቁጥር ምን መሰላችሁ? ከ2 እስከ 7 ያላቸው ፒኤች ባክቴሪያዎች
በዋነኝነት ምንድናቸው the most dangerous የሚባሉት human ፓቶጀኖች በዚህ ውስጥ የምናገኛቸው ይሆናሉ ማለት ነው። ከ2 እስከ 7.8 ፓወር ሃይድሮጅን ወይም ደግሞ pH ማለት ነው። ሶ ይሄንን ከተረዳን let us move to carbon dioxide look ይሄ ደግሞ ያወራን ያለነው ባክቴሪያና አካባቢ ብለን የጀመርነው አይደል ኢንቫይሮንመንት ነው። ሶ ካርበን ስንል ካርበን ዳይኦክሳይድ ስንል yes most of bacteria does not require this carbon dioxide በብዛት ነው ያደለው አይፈልጉም just በቂያቸው ነው የማለት በብዛት አይፈልጉም ማለት አትሞስፌር ላይ ካርበን ዳይኦክሳይድ እስከ ስንት ነው የምናገኘው በዜሮ ነጥብ አሁን እየጨመረ እየመጣ ነው ወደዚህ አካባቢ ነው የምናገኘው አትሞስፌር ውስጥ ሰው ተመልከቱ እነዚህ ግን በልዩነት ስፔሻል ናቸው እንደነ ስፔሻሊ ተመልከቱት ይሄኛው ኒዜሪያ ብለን የምንጠራው 5% የሚሆን ካርበን ዳይኦክሳይድ ይፈልጋል ተመልከቱ ልዩነቱ ይሄኛው በዚህ ሬንጅ ነው ተመልከቱ ይሄ እስከ 5% ይባስ ብሎ ደግሞ ብሩሴላ ቦርተስ ብለን የምንጠራው ባክቴሪያ 20% ይፈልጋል ማለት ነው ያው እነዚህም ባክቴሪያዎች ስፔሻሊ ቀጣይ ሜዲካል ኢምፖርታንስ ባክቴሪያ ስንጀምር የምናወራው ይሆናል ማለት ነው አዘር ሳሊኒቲ በአብዛኛው እንግዲህ እንደምታውቁት ጨው ለባክቴሪያ እድገት ምንድነው ጸር ነው አይፈልጉም ነገር ግን አንዳንድ ስፔሻል የሆኑ ባክቴሪያዎች አሉ ለነ ሃሎፌሊክ እንላቸዋለን እነሱ በዚህ መልኩ ተመለከትን ማለት ነው ቴምፕሬቸሩን ስናይ በሶስት አየነው ሳክሮፌሊክ ሜሶ ቴርሞዋል ኦክሲጅን ደግሞ በዚህ መልኩ አወራን ኒትሮፊል ሃይድሮጅን አየን ደግሞ ዲፔንድ በመሆን አንፃር ኒትሮፊል አሲዶፌሊክ አልካሊኖፌሊክ ብለን ተነጋገርን ማለት ነው እንግዲህ ያላችሁት ከኢትዮ ነርሲንግ ስቱደንት ዩቲዩብ ቻናል ጋር ነው ቻናላችንን ሰብስክራይብ ላይክ ሼር እንዳይረሳ በቀጣይ ደግሞ እስቲ ለዛሬ መጨረሻ ምን ዲስከስ የምናደርግበት ፖይንት ጋር ስንመጣ cultivation of bacteria ጋር እናምጣለን when we say cultivation of bacteria እንግዲህ ተመልከቱት እንግዲህ ከባክቴሪያ ጋር ሞር ምን እየሆነን ያለ ነው ሪሌት እያደረግን ያለ ነው እዚህ ጋር ኢንቫይሮንመንቱን አየን ላስት ታይም ላይ ኒውትሪሽኑን ተመለከትን አሁን ደግሞ ባክቴሪያ እስቲ በእኛ በሰዎች ሲያድግ እንዴት ይደረጋል የሚለው ነገር እናውራ as a definition when we say cultivation of bacteria it is what the growth of bacteria under what controlled conditions especially in which media nutrient rich በሆነ ሚዲያ ላይ ራሳችን ለተለያየ ዓላማ ምንም እናደርገው ነው የምናሳድገው ነው control condition ይላል አይደል ኮንትሮል የምንለው ምንድነው በእኛ ባክቴሪያው ራሱ ሰርቫይቭ አድርጎ ሳይሆን እኛ ለጥናቱ እንዲመቸም እናደርጋለን እነዚህን ነገሮች እንጠብቅለታለን ለምሳሌ እዚህ ጋር ኢኮላይን እናንሳ ኢኮላይ ላይ ሜሶፌሊክ ነው እንደ ኤግዛምፕል ምንድነው በጣም the most pathogenic በሚባል ቴምፕሬቸር ሌቭል ላይ የምናገኛቸው ነው እንለፍ ደግሞ ኢኮላይ የትጋ ተከሰነዋል facultative anaerobes ኦክሲጅን ኖረም አልኖረም ሰርቫይቭ ያደርጋል ስለዚህ እነዚህን ነገሮች እየጠበቅንለት እናሳድገዋለን ማለት ነው ይሄን cultivation of bacteria እንለዋለን ፐርፐዝ ጋር እንታ በዋነኝነት እነዚህ ፐርፐዞች አሉት ይህ ብቻ አይደሉም በጣም ብዙ ፐርፐዝ አለው ነገር ግን ሜጀር የምንጠቀምበት ፐርፐዝ ይሄ ነው ለምሳሌ character look when we say character to know about the bacteria especially their physical and biochemical characteristics ያንን ለማወቅ ስንል ባክቴሪያው ምን እናደርጋለን ማለት ከልቸር እናደርጋለን ለምሳሌ ፊዚካል ስንል ምን እንችላለን ሼፕ ስለ ሼፕ መቼም አውርተናል እንደነ ምን አስታውሱ እስቲ ኮካይ ባሲል ስፓይራል እያልን ብዙ ነገር አውርተናል አይደል ሼፑን ለማወቅ እንቀጥል they are what physical and biochemical so what they are genetic እኚህንና በጣም ብዙ ሳይዝ ልንል እንችላለን ከፊዚካል አንፃር ሼፕ their metabolic capabilities እነዚህ ሁሉ ነገሮች በዚህ ለማወቅ እንጠቀማለን ሌላው behavior look when we say behavior ስንል እዚህ ጋር ምን አውርተናል እነዚህ ባክቴሪያዎች አንዳንዱ ሳክሮ አንዳንዱ ሜሶ እያልን አለው አይደል ምን አይነት ካራክተር ምን አይነት behavior አለው ከምን አንፃር እዚህ ጋር ያየናቸውን አሶሺየት አድርገን መግለጽ እንችላለን ሌላኛው ደግሞ ኢንተራክሽንስ look ኢንተራክሽን በሁለት መልኩ ነው አንደኛ እርስ በራስ ስናሳድግ ኤ የሚባለው ባክቴሪያ ከቢ ጋር ያለው ኢንተራክሽን ኦር ደግሞ እኛ ምን ብለናል ቅድም ኒውትሪየንት ሪች የሆነ ዲዛይን የምናደርገው ራሳችን ኒውትሪየንት እንሰጠዋለን አይደል ስለዚህ ባክቴሪያው ከምን ጋር ከምንሰጠው ሴሎች ጋር የማንን ሴል ነው የምናወራው እኛ መቼም ይሄንን ሳይንስ ስናወራ የሂውመን ሴሎች ጋር ተያይዞ ያለው ኢንተራክሽን እናጠናበታለን ማለት ነው ኢንተራክሽን ስንል ያ ነው ሌላኛው ደግሞ በጣም ኢምፖርታንት የሆነው ነገር ምንድነው ድራግ ሴንሲቲቪቲ ቴስት ነው ይህ ማለት አንድ አንቲባዮቲክስ ስፔሻሊ ለባክቴሪያ አንቲባዮቲክስ ወይም ደግሞ አዘር ድራግ ተጠቅመን
አንድ ባክቴሪያ እንግዲህ ካልቲቬሽን ሲባል ባይ ዘ ወይ ባክቴሪያ ሜጀር ነው እንጂ ሌሎችም ካልቲቬት ይደረጋል ወይ ካልቸር ይደረጋል። ሶ ድረግ ሴንሲቲቪቲ ቼክ ስናደርግ አንድ አንቲባዮቲክስ ካስቀመጥን በኋላ ያ አንቲባዮቲክስ ምን ያክል ባክቴሪያዎች እንግዲህ አንቲባዮቲክስ ምንድን ነው ባክቴሪሳይዳል ብለን እንጠራዋለን፣ ባክቴሪዮስታቲክ ያለን እንጠራቸዋለን አይደል? ሶ ያንን ቼክ ለማድረግ በቀጣይ እናወራዋለን። ሶ እሱን ቼክ ለማድረግ የምንጠቀምበት ነው። በአብዛኛዎቹ ዲስትሮይድ የሆኑ ከጠፉ የሚሰጠን አንድ ፖይንት አለ ማለት ነው። ሪዚስት ካደረገ ሌላ የሚነግረን ፖይንት አለ። ስለዚህ these concepts are what the basic purposes why we are culture bacteria ብንባል ካራክተር አለን፣ behavior፣ interaction፣ drug sensitivity other purposes ይኖርታል ማለት ሌላው የመጨረሻ የምናወራው በዛሬው ኤፒሶዳችን types of culture media እንግዲህ ሜጀር የምንላቸው based on the chemical composition and nutritive value እንመልከተው እስቲ። Basic cultural media is a type of cultural media just no need of what? No need of special nutrientዎችን አይፈልግም። ማን የምንለው ቤዚክ የሆነ ካልቸራል ሚዲያ እንደዚህ አይነቱ ሚዲያ ምን እንለዋለን? just basic all purpose ሌላኛው ስሙ ማለት ነው ሲምፕል ካልቸራል ሚዲያ no need of what special nutrients like nutrient boost, nutrient agar. These are the examples we can include under the basic cultural media. Next, enriched media. Look, አሁን በደንብ ልዩነቱን እንረዳ። This types of cultural media ያው cultural media ስለ ያልኩት obvious ነው ብዬ ነው። cultural media ማለት የምናዘጋጃቸው ፕሌቶቻችን አሉ የተለያዩ ምኖችን ኒውትረንቶችን ይዞ ኒውትረንት ብቻ አይደለም እነዚህን ኢንቫይሮንመንትን አሟልቶለት ያ ሚዲያ ነው ካልቸራል ሚዲያ እንለዋለን። ባክቴሪያውን ካልቲቬት የምናደርግበት ቦታ ነው። ሶ ያ ቦታችን enriched media የሚባል ስትሰሙ ምን ማስታወስ ያለብን especially this media enriched by what the whole blood ሊሆን ይችላል right the whole blood means what RBC WBC platelet እና ይዞ የያዘው ሊሆን ይችላል plus what ሴረም ሊሆን ይችላል እና የመሳሰሉት። በተጨማሪ ደግሞ ላይዝድ የተደረገ ብለድን ኢንሪች ካደረግንበት ኢንሪችድ ሚዲያ እንለዋለን። ለምሳሌ በዚህ ውስጥ የምናካታቸው እንደነ ብለድ አጋር፣ ቾኮሌት አጋር እና የመሳሰሉት ይጠቀሳሉ ማለት ነው በፒክቸሩ ላይም እንደምትመለከቱት። ሶ ይሄ ኢንሪችድ ሚዲያ ነው። ሌላው ሰሌክቲቭ ሚዲያ እቺ ለየት ትላለች። at the name indicates when we say selective media is a media specially designed for what? The growth of targeted the growth of what? Targeted bacteria by suppressing what? The other untargeted የተደረጉት ለምሳሌ ላስረዳችሁ። ኤ የሚባል ታርጌት ያደረግነው ባክቴሪያ እንዲያድግልን ፈልገናል። then by placing the antibiotics look antibiotics በማድረግ የዚህኛውን እድገት ምን እናደርገዋለን? ሰፕረስ እናደርገዋለን። ለኤ ለሚባለው ለፈለግነው ኤ ለምንለው ባክቴሪያ ነው ምን ኮንዲሲቭ የሆነ ኢንቫይሮንመንትን ለመፍጠር ኒውትረንቶቹ እንዳይሻማበት። ባይ ዘ ወይ ታርጌት ስንል ምን ለማለት መሰላችሁ? ለፓቶጅኑ ለሱ ቅድሚያ እንሰጣለን ማለት ነው። ምን በማድረግ አንቲባዮቲክን በማስቀመጥ ለምን ይሄኛው ሰፕሬስ ለማድረግ የዚህኛውን እድገት This is called selective media. Selective አይደል? ታርጌትድ የምናደርገው ነገር አለ። ለምሳሌ እንደነ ሳልሞኔላ ሽጌላ አጋር ብለን የምንጠራው አለ። ማርቲን አጋር ይጠቀሳል ማለት ነው። ዴፊኒሽኖቻቸው ደግሞ ያው ፒክቸር ላይ እንደምታዩት ነው። ሌላኛው differential media look as the name indicate ይሄ ደግሞ ይነግረናል። When we say differential media look to differentiate the what different groups of bacteria by using what indicators don't forget ኢንዲኬተሮችን እንጠቀማለን። ይሄን በምሳሌ እንረዳው። እዚች ጋር ለቦታው አጠር አድርጌ ጽፌው ነው እንጂ ረጅም ቃል ነው። ታይሎሰልፌት ሲትሬት ባይል ሳልት ሱክሮዝ አጋር ይባላል። ምናልኩኝ ታይሎሰልፌት ሲትሬት ባይል ሳልት ሱክሮዝ አጋር this agar is important to differentiate what the vibrio ታስታውሳላችሁ ሼፕ ላይ ስናወራ ይሄ ቫይረስ ግሪላ ምናምን ያላቸው ውስጥ የከተተው ማለት ነው። ቪቢሪዮ ኮሌራ የምንለዋል እንደ ኤግዛምፕል። ይሄ ቪቢሪዮ ኮሌራ አንዳንዱ ምንድነው ሱክሮዝ ፈርመንቲንግ ነው።
በከለራቸው የለው ናቸው። አንዳንዱ ደግሞ ቪብሪዮ ኮሌራ ነን ሱክሮዝ ፈርመንቲንግ ነው። በከለራቸው ብሉ ናቸው። እንዲህ አይነቱን ለመለየት የምንጠቀመው ሚዲያ ምን እንለዋለን? ዲፈረንሻል ሚዲያ ታይሎ ሰልፌት ሲትሬት ባይል ሰልት ሱክሮዝ አጋር ብለን የምንጠራው ማለት ነው። this is all about this are what cultivation of bacteria ብለን የምንጠራውን በዚህ መልኩ አየን። based on what chemical composition and nutritive value የተለያዩ ኒውትሪንቶች ናቸው አይደል እዚህ ጋር ያሉ። based on እዚች ጋር አጠር ያለች ደግሞ የመጨረሻ የምናወራት ፊዚካል ስቴት ስንል ያው ሶሊድ ሊኩዊድ እና ሴሚ ሶሊድ እያለን እንጠራቸዋለን። ተርሞቻቸው ግልጽ ናቸው፣ ሰው ማብራራት አይጠበቅብንም። ሶሊድ ስንል ያለበት አቹም ቴምፕሬቸር ዳሪ ሶሊድ የሆነ ነው ማለት ነው። አቹም ቴምፕሬቸር ዳሪ ዋት ሶሊድ የሆነ ከሆነ ዳሪ ዋት ሶሊድ ካልቸራል ሚዲያ። ፐርፐዙ ደግሞ ምን መሰላችሁ? ስፔሻሊ እነዚህ አይዞሌትድ የሚደረጉ ከኮሎኒ ባክቴሪያ እንግዲህ ሲሰባሰብ የሚሰራቸው የተለያዩ ኮሎኒዎች አሉ። እነሱም ኮሎኒዎች አይዞሌት አድርገን በፐርፐዝ ስለሚለያዩ ነው ማውራቸው። አይዞሌት አድርገን ሞር ለማሳደግ የምንጠቀምበት የሚዲያ አይነት ሶሊድ ካልቸራል ሚዲያ ይለዋል ማለት ነው። ሊኩዊድ ሲል ደግሞ ምን መሰላችሁ? ባይ ዘ ዌይ ሄድ ሴሚ ሶሊድ ወይም ደግሞ ጄሊ ላይክ ይለዋል። ሊኩዊድ ነው አይደለም የአቶም ቴምፕሬቸር ሶ there is no what restriction የላቸውም ማለት ነው። so to know about especially their growth dynamics እሱን ለመረዳት የምንጠቀምበት ከሆነ that is what liquid cultural media growth dynamics. while semi solid ስንል ደግሞ to check what motility. what is motility? ምን ለማድረግ ማለት ነው? ለማጥናት የባክቴሪያ ሎኮሞሽን አክቲቪቲ ሎኮሞተሪ ለምንጠራው አይደል? ከሱ ጋር ተያይዞ እንቅስቃሴዎችን ለማጥናት እና እንጠቀምበታለን ማለት ነው። የዛሬው ኤፒሶዳችን በኤፒሶድ 5 እንደዚህ ዲስከስ አደረግን። ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። በቀጣይ 6ኛው ኤፒሶድ እስከምንገናኝ ድረስ በቀጣይ ቀጠሮ ብትይዙልኝ ምን መሰላችሁ? ባክቴሪያ ጄኔቲክስ እናወራለን ማለት ነው። በጣም ወሳኝ የሚባለው ፓርት ነው። ስላያችሁን ስለተመለከታችሁ እናመሰግናለን። ባባይ